ነዳጅ ጠፋ ብለው የዛ ጦርነት ነው እንደዚህ ያደረገ የኔ ጉዳይ አይደለም፣ እኔ ተጠያቂ አይደለሁም የምትልበት ጉዳይ አይደለም። ትጠየቃለህ። አገርን አስተዳድራለሁ ብለህ የሆነ ያ ሀብትን ለጦርነት እያዋልክ አገሪቷን እንደዛ በማድረግ ትጠየቃለህ። ህዝብ ይጠይቃል፣ ሁሉም ይጠይቃል። ይሄ ግልጽ ነው። ይሄንን ካልኩኝ ይሄ ደግሞ ወዴት ይወስደናል? ወደ ጦርነት፣ የአብይ ጦርነት ማለት ነው። የአብይ ጦርነት በየቦታው ውርደት እየተከናነበ እንደሆነ እያየን ነው። በተለይ ደግሞ በሰሜኑ ጦርነት ለማካሄድ በተለይ ደግሞ ትግራይ ላይ ጦርነት ለማወጅ ዳግም ጦርነት ለማካሄድ ዝግጅት ነበር። በመሃል አልተሳካላቸውም። አሁን ፈርተው ተወሰኑ ጦሮችን ወደ አማራ ክልል እየመለሱ ነው። ለምን? በአማራ ክልል ፋኖም በገፍ እየማረከ ነው፣ እያየን በየቦታው የአብይ ወታደሮች ይማረካሉ፣ በቪዲዮ እናያለን። ለምንድን ነው ይሄ ሁሉ? ወታደሩ የማምንበት ጦርነት ላይ ነው እየተሳተፈ ያለው። የአብይ ጦርነት፣ አብይ የሚያካሂደው ጦርነት ለአንድ ግለሰብ ስልጣን ተብሎ ስለሆነ ወታደሩ ይማረካል፣ እጅ ይሰጣል። ይህንን እያየን ነው። በአማራ ክልል በትግራይ ላይ ደግሞ ጦርነት ያካሄዳል ተብሎ ተጠብቆ ነበር። ነገር ግን አብይ ያንን አላደረገም። ፈርቶ ተወሰኑ ወታደሮችን ወደ ኋላ እያፈገፈገ ነው። አንዳንድ ሰዎች ስጠይቅ ኧረ ሰውየው አዋረደን፣ እኛ እኮ በቃ ልንሄድ ነው መሰለን፣ ጦርነት የሚጀምር መሰለ እኮ በቃ ወደ ሰሜን ወደ ቀይ ባህር እስከ መጨረሻ የምንሄድ መሰለን እና አሁን ተመለሱ ሲባል ሰውየው በጣም አዋረደን የሚሉ ውስጥ ለውስጥ የሚያወሩ ሰዎች አሉ። ዋናው ነገር ጦርነቱ እንኳን ቆመ። የትግራይ ጦርነት አብይ ኦልሬዲ ፈርተዋል። መፍራቱ ጥሩ ነው፣ እነሱ አልቃወምም። እና መፍትሄው መሆን የነበረበት የፕሪቶሪያ ስምምነትን መቀበል ነው። ለትግራይ ሰላሙን መመለስ ነው። የትግራይ ውክልናን በኢትዮጵያ ውስጥ እሱም መመለስ ነው። ህጋዊ የትግራይ ውክልናን መመለስ ነው። ህገ መንግስታዊ የትግራይ ውክልናን በፌዴሬሽን ምክር ቤት፣ በፌዴራል መንግስት፣ በተለያዩ መስሪያ ቤቶች ውክልናውን መመለስ ነው። ያ ነው መፍትሄ የሚሆነው እንጂ ዝም ብለ ህዋትን ካላጠፋው የትግራይ ህዝብን ካላንበረከኩ አልመለስም ብለ የምትሄደው ነገር አዋጣም። አንተም ታውቃለህ፣ አብይ ታውቃለህ። እና አሁን ፈርተ መመለስ ቆንጆ ነው። ያለው አማራጭ ግን ትግራይ ህዝብን በብሎኬድ እያስራብክ ምንም ነገር እንዳይገባ፣ ነዳጅ ብቻ አይደለም፣ ነዳጅ ቆይቷል ለትግራይ ህዝብ ከተከለከለ፣ እህል አይገባም፣ ምንም አይገባም። እንደዚህ በቃ የቀጣ መቀጠል አትችልም። ያንን መክፈት አለብህ። የትግራይ ህዝብ የኢትዮጵያ ህዝብ ናቸው እና በአንድ በኩል እነ ጌታቸው እንደ አብይ አይነት ሰዎችን ሰብሰብ አድርጎ ፕሪቶሪያን አላቅም እኔ የማውቀው ጌታቸው ረዳን ነው የሚለው በጣም ነውረኛ ነው። ነውር፣ ህግን የማያውቅ ሰው ነው እንደዛ የሚለው። እና የሰሜኑን ጦርነት አብይ ተዋርደዋል ኦልሬዲ። በአማራ ክልልም እየተዋረደ ነው። ኤርትራውያን በጣም እየሳቁ ነው። አብይ ፎክሮ ቁጭ ብለዋል ብሎ እየሳቁበት ነው።
ብቻ ውስጡ መጀመሪያ ማየት ነበረበት። ውስጡን የሱ መከላከያ ዝግጁነት የለም፣ ሀብት የለም። አሁን ደግሞ ነዳጅ የለም። አመራር ከዩኤኢ ነበር ሲመጣ የነበረው። ዩኤኢም ቢዚ ናቸው። አሁን ቤታቸው እየተመታ ሀብታቸው እየወደመ ነው እነ መሐመድ ቤን ዚያድ እና ባለፈው አብይ ዩኤኢ ለልደት የሰውየውን ልደት ለማክበር ሂዶ የተወሰኑ ነገሮችን ተነጋግሮ ነበር። ነገር ግን የተሳካ አይመስለኝም። እርዳታዎቹ ብዙም የሚመጡ አይመስልም። አሁን ትናንትና ለዩኤኢ ደውለው ኢራን ህገወጥ ስራ ነው የሰራችው፣ እናንተን መምታቷ በጣም ተቀባይነት የለውም ምናምን ብሎ በስልክ ደውለው አነጋገረ። ከዛ ደግሞ ኢትዮጵያ ውስጥ ደግሞ የኢራን አምባሳደር ጋር እንዲወያዩ የውጭ ጉዳይ ሚኒስቴር አመራሮች የኢራንን አምባሳደር ጋር ውይይት አደረጉ። የባይላተራል ምናምን አብሮ መስራት ምናምን ኮኦፕሬት ማድረግ። በዚህኛው በኩል ከዩኤኢ ጋር አብይ ይደዋወላል፣ በዛኛው በኢትዮጵያ ውስጥ ደግሞ ኢራን ጋር ይመካከራሉ። በባለፈውም የሃይማኖት አባቶችን ወደዛ ልኮ የራሱ አመራሮችንም ጨምሮበት ከኢራን ኤምባሲ አመራሮች ጋር ተወያይተዋል። እና እንደዚህ እንትን እየተጫወተ ነው የምኖረው አብይ። ስለዚህ አጠቃላይ የሰሜኑ ጦርነትም ይሁን በአጠቃላይ ኢትዮጵያ ውስጥ አብይ የሚያካሄደው ጦርነት በጣም ውርደት ሊከናነብ ነው። አብይ በየቦታ እያየን ነው። ይህንን ጦርነት ችሎ አይቀጥልም። አብይ ህዝብን አታሸንፍም። የተለያዩ የውጭ እንደዚህ ኢምፓክቶች ህዝብን በተለይ ደግሞ አማጺዎችን ይረዳል። የውጭ በተለይ እንደዚህ የአብይ አቅም እየቀነሰ ሲሄድ አጠቃላይ ኢኮኖሚው በጣም ህዝብን ነው የሚጎዳ። ነገር ግን በዚህ ሰዓት ጉዳዩ የአብይ ሰዓት አይደለም። አብይ ለአብይ አይሆንም እና አጠቃላይ የመካከለኛው ምስራቅ ጦርነት ለአብይ በጣም መርዶ ነው የሚሆነው። አጠቃላይ መርዶ ነው የሚሆነው እና ከዛ ጋር ተያይዞ እንግዲህ የምርጫ ጉዳይ ነው። አብይ ለምርጫ በጣም እየተዘጋጀ ነው። ለምርጫ በጣም እየተዘጋጀ ነው። ያው አብይ ለምንድን ነው ምርጫን የሚፈልገው የሚለውም መመለስ አለብን። ምርጫ ኢትዮጵያ ውስጥ እንደዚህ አይነት አብይ በምርጫ ይወድቃል ምናምን ነገር ተውት። እሱ የለም፣ ክርክርም የለም። ማንም ተቃዋሚ ፓርቲ ኢትዮጵያ ውስጥ የሚንቀሳቀስ የሚወዳደርም ከአብይ ወንበር ለመውሰድ ወይ ከአብይ ስልጣን ለመቀበል ሳይሆን ለማሸነፍ ሳይሆን ከአብይ ጋር እንደ ኮኦፕሬት አድርጎ ለመኖር ነው ምርጫ የሚደረገው። አንዳንድ ፓርቲዎች ተገዶ ያው ካልተወዳደርን እንባረራለን በምርጫ ቦርድ በተከታታይ የሆነ 2-3 ከቀረ ልትሰረዝ ትችላለህ። እነሱ አሁን ለምሳሌ እነ መረራ ትዘረዛላችሁ በዚህ ሰዓት የአሁኑ ምርጫ ላይ ካልተሳተፋችሁ ስለተባሉ የሆነ 5 ሰው እንደዛ አይነት ሰው ሰጡ። በቃ ላለመሰረዝ ያደረጉ ፓርቲዎች አሉ። በጣም ምንም ማድረግ አይችሉም። እነሱ ተገዶ 5 ሰው እንደዛ እንትን እሱንም አዲስ አበባ ላይ እንጂ ኦሮሚያ ላይ እንደዚህ የለም፣ እንደዛ አላደረጉም። ስለዚህ አሁን ምንድን ነው ያው የኢትዮጵያ ምርጫ ይታወቃል ማለት ነው።
እንትኑ የታወቀ ነገር ነው። አብይ ከስልጣን በምርጫ እንደማይወርድ የታወቀ ነገር ነው። አብይ ለምንድን ነው ይህችን ምርጫ በጉጉት የሚጠብቀው? አብይ አንደኛ በዓለም አቀፍ ነው ስርዓት እንደሌለ ኢትዮጵያ ውስጥ መንግስት እንደሌለ በጣም በሰፊው ይታወቃል። አንድ ሰው አንድ ግለሰብ ግን አዲስ አበባ ላይ ሆኖ መግደል የሚችል ሰው አለ፣ እሱም አብይ አህመድ ይባላል ብሎ ሰው በዓለም አቀፍ የታወቀ ነገር ነው። ጦርን የሚመራ ትግራይ ጦርነትን የመራ ለዛ ወንጀለኛ የሆነው ጌታቸው ረዳ ብክድም የጦር ወንጀለኛ አብይ አህመድ እንደሆነ ይታወቃል። በአማራ ክልልም ጦር ወንጀል እየፈጸመ ያለው አብይ አህመድ መሆኑ፣ በኦሮሚያ ክልል የጦር ወንጀል እየፈጸመ ያለው አብይ አህመድ መሆኑ ይታወቃል። ይሄ ሁሉ በዓለም የታወቀ አንድ ሰው አለ። የእሱ ማፊያ የተወሰኑ ሰዎችም አሉ። በዚህ አይነት ነው ኢትዮጵያን የሚያሽከረክሩት፣ ኢትዮጵያን የሚገዙት ተብሎ ኢትዮጵያ በዓለም እንትኑ ምስሉ አለ። እቺን ለመፋቅ እንደው ምርጫ ይካሄዳል፣ ኢትዮጵያ ውስጥ ምርጫ ተካሂዷል ብሎ ዜና ለማሰራት እየሮጠ ነው። ስልጣን ለመልቀቅ አይደለም፣ ምርጫ ተካሄደ ለማለት ነው። በቃ ምርጫ ተካሂዷል ብሎ ዜና እንዲሰራ ነው አሁን የሚፈልገው። በቃ እቺን ነው በቃ የሚፈልገው። ስለዚህ ያው ዜናው ሲሰራ ምርጫ ተካሄደ ማለት ያው መዋቅር አለ ለማለት ነው። ታችኛው መዋቅር አለ ብሎ ያችን ኢሜጅ ለዓለም ለማሳወቅ ነው አብይ እየሮጠ ያለው። ስለዚህ አብይ ይህችን ምርጫ ሙቶ ተማሙቶ ያካሂዳል ማለት ነው። ወታደሮችን የምርጫ ኮሮጆንን ከቦ እንዲኖሩ እንዲቆሙ አድርጎ ሰዎች ወጥቶ ድምፃቸውን ለብልጽግና እንዲሰጡና በወታደር እንደዚህ እንትን ተጠብቆ ምርጫ ይካሄዳል ኢትዮጵያ ውስጥ። ኮሮጆውን የሚቆጥረው መከላከያ ነው እና ለምርጫ ቦርድ አመራሮች መከላከያ ተመድበው እንግዲህ ምርጫ ቦርድ ይቀመጣል። እዛ ምርጫ ክልል አለ። ምርጫ ቦርዱ እሱ ክላሽ እዚህ አስቀምጦ አስቡት። ኢትዮጵያ ውስጥ አሁን የኢትዮጵያ ምርጫ ቦርድ ተብሎ እንግዲህ በየክልሉ የምርጫ ክልሎች አሉ። ሰዎች ይመደባሉ። አሁን ስማቸው አልወጣም፣ ፈርቷል። ስማቸውን አያሳውቁም። ለምን? ባለፈው ፋኖ የአብይ ቀልድን አቁሙ ብሏል። የአብይ ምርጫ ተብዬ እንዲህ አይነት ቀልድ አቁሙ ብሏል ፋኖ። እና ብልጽግና ለብልጽግና የሚወዳደሩ ሰዎችም ግልጽ አያደርግም። አሁን ይፈራል። አሁን አብይ በኦሮሚያም ግልጽ አይደለም፣ አይገልጽም አብይ። አሁን በየምርጫ ክልሉ ደግሞ ምርጫ ቦርድ ተብሎ የሚመደቡ ሰዎች አሉ። እንግዲህ ምርጫ ቦርድ ክላሽ ይዞ አስመራጭ ሆኖ ቁጭ ይላል እንጂ እንዴት ነው የሚሆነው? ይሄ ነገር ምርጫ ነው የሚባለው? እንደ ኢትዮጵያ ውስጥ ምርጫ ቦርድ በክላሽ ታጥቆ ምርጫ ቦርድ ታጥቆ ፕሮፓጋንዳ። እንደው እንዲህ አይነት በቃ ሁሉም ነገር በትጥቅ ትግል ነው በቃ አብይ የሚያካሂደው። እና ግን አብይ የሚፈልገው እቺ ምርጫ ሙቶ ተማሙቶ በቃ ምርጫ ተካሄደ ለማለት እንዲባል ነው በቃ የሚፈልገው። ከዛ አጃቢዎቹም እዛ የተወሰኑ 15% ምናምን እንሰጣለን የሚል በብልጽግና ማዕከላዊ ኮሚቴ ተወስኗል። 15% ደግሞ የምንሰጠው ተቃዋሚ ፓርቲ ሆኖ እኛን የሚደግፉ ተብሏል። ተቃዋሚ ፓርቲ ሆኖ የብልጽግና ደጋፊዎች ናቸው የሚገቡት። ሰዎቹም ተመልምሎ ቦታ የሚለቀቅላቸው እክሌ ግባ እክሌን ደግሞ እዛ አካባቢ እንትን አድርጉ ተብሎ የሚሰጡት ነገር አለ እና የራሳቸው ደጋፊዎችን ነው የሚያስገቡት። በብልጽግና ብቻ ሳይሆን በተቃዋሚዎቹ ተብዬም
ተመርጦ የሚገባው ያው አብይን የሚደግፉ ሰዎች ናቸው የሚሆነው። ልክ እንደ ኢዜማ አይነት የብርሃኑ ነጋ አይነት ልክ እንደ በለጠ ሞላ አይነት ነው እንጂ አብይ ላይ ብዙ እንትን ተቃውሞ የሚያስነሳ ሰው አይፈቅዱለትም። ዞሮ ዞሮ ግን አብይ በጣም ሙቶ ተማሙቶ ይፈልጋል። እቺ ምርጫ ይፈልጋል። ምርጫውን እንዲደረግ ይፈልጋል። ለዛ ነው ወደ ሰሜን ጦርነት ወስዶ ያው ጦር እንዳይጀመር ፈርቶ ነበር። ባይዘው አብይ ህዋትና ሻቢያ አንድ ላይ ሆኖ ጽምዶ ፈጥሮ ሊወጉኝ ነው ብሎ ፈርቶ ወታደሮች ወደ ሰሜን ላከ። ከዛ ባላንስ ለማድረግ ተሞከረ። ያው እዛው አስቆይተው ምርጫውን ይፈጽማል አብይ። እቺ ምርጫ ወሳኝ ስለሆነች ዋናው አሁን የምርጫ ጉዳይ ነው የአብይ ጉዳይ። ነገር ግን ምንም አይነት ለውጥ የለም። ምንም አይነት የባሰ ሌጂትመሲ ከዓለም አቀፍ ሌጂትመሲ ያገኛለሁ ምርጫ አካሂጃለሁ ብሎ እንዳንድ ኢትዮጵያውያንም ያው ምርጫ አለ አዲስ አበባ ውስጥ ክርክር እየተካሄደ ነው ምናምን ብሎ ራሳቸውን እንትን ለማድረግ ህዝቡን ለመሸወድ እያደረጉ ነው። ያው ምንም አይነት ለውጥ የለም፣ አይመጣም። ግን ለአብይ ተወሰነች ነገር ሊያደርጉለት ይችላል። ስለዚህ በአጠቃላይ የኢትዮጵያ ሁኔታ፣ የጦር ሁኔታ፣ የምርጫ ሁኔታ፣ የነዳጅ ሁኔታ ለአብይ አጠቃላይ ሲደመር አንድ ላይ ሆነው ሲመጣ ለአብይ ብዙ የሚያስኬድ ነገሮች ጥሩ ነገር የሚታይ የለም ለአብይ። ያው እሱ የሚችለውን እስከ መጨረሻ ይዋጋል። ከዛ በኋላ ሲሸነፍ ወደ አቡዳቢ ወደ ሀገሩ ወደ ቤተሰቡ ወደ ሀብቱ ይሄዳል ወደ አቡዳቢ። ስለዚህ ሁሉም ኢትዮጵያውያን አንድ ሆነው ለመብቱ መቆም አለበት። ያው ያ ካልሆነ አብይ ወደ ጎንዮሽ ግጭት ሊያመራ ይችላል። ሰው ሁሉ መተባበር አለበት